አዲስ ፍቅር እንደዚህ ያደርጋል። እስቲ ተመልከቱ እንግዲህ አዲስ ፍቅር ላይ ናቸው። አቤት አቤት። እንግዲህ ዛሬ በምንድነው የመጣሁላችሁ? ሳቅ በሳቅ እንድትሆኑ ነው። ሁላችሁንም ደግሞ እንደዚህ እንድትደሰቱ ነው። አዲስ ፍቅር ስትሆኑ ተጋብተው ነው መሰለኝ አይደለ? ሰው አይታየኝም። ያው ብቻ ነው ጭብጨባውና ጭበራው ለብቻ ነው። አሁን እሷ ናት እሱ ላይ እየጨበጨበች ያለችው። እሷ ስታበቃ ደግሞ እሱ ይደግሟል ይመስለኛል። በነሺዳ ነውና እንዴት መሰላችሁ? መጀመሪያ ላይ የሆነ በሙዚቃ ስታይል የተለቀቀ የለም፣ ሴቲቷ ለወንዱ ትዘፍናለች። ከዛ በኋላ ቀጣይ ደግሞ እሱ ለሱ ይዘፍንላታልና እንደዚህ አይነት ነገር መሰለኝ ስታይላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች፣ እንዴት ናችሁ? ሰላም ናችሁ? እንዴት አመሻችሁ? እንግዲህ ብዙ ልጆች ባልጠፋ እያሉ ፎቶአቸው ተለቆ አየሁኝ። ራሳቸው አይመስለኝም ማን እንደሚለቃቸውም። እውነት ነው ግን የምር በጣም ያሳዝነኝ ነገር ነውና ሰው እየተጋባ እንደዚህ እያየን እንደዚህ እየተጨፈረለት እንዴት ነው ባላጣን ብለው የሚጽፉት? ባል ከሀገር ጠፍቶ ነው አሁን። ይሄ ምቀኝነት ይመስለኛል እንጂ ባል ጠፍቶ አይደለም። እና እዩዋቸውማ እነዚህ የመሳሰሉ ቆንጆ ልጆች ባልጠፋ እየተባሉ ተለጥፈዋል። ለምን እንደሆነ ግራ ገባኝ። እንግዲህ እነዚህ ልጆች የሰው ሚስትም ሊሆኑ ይችላሉ ወይ እንዴት ነው ነገሩ? ነው የህዝብ ሚስት ሆነው ነው የህዝብ ሚስት ሆነው ሊሆኑ ይችላሉ። አንዳንድ ጊዜ ቆንጆ ልጅ ትዳር አይወጣላችሁ። ቆንጆ ልጆች ትዳር አይወጣላችሁም። ለምን እንደሆነ ልንገራችሁ። በውበታችሁ ተማምናችሁ ብዙ ወድን እያራከሳችሁ አንዱ ጋር ስትሄዱ አንዱ ጋር በቃ እንደነዚህ አይነት ልጆች ቂጣቸው ቅጥል ለስተሚል የሚያፈቅሩት ታውቃላችሁ። በቃ ምንም ቼክ የማያረጋት ነው። ሌሎች እየተከተሏት ከኋላ በሰልፍ ይከተሏቸዋል ሌሎች። እሷ ደግሞ አንድ ጅራቱ ማይያዝ ጅራት የሌለውን ጅራቱ ሊያዝ እያለች ስትሮጥ መና ትቀራለች። እንደዚህ አይነት ስታይል አለ። ምክንያቱም ሌላው ሲከተላችሁ እናንተ ደግሞ ሌላ የማይፈልጋችሁን ትከተላላችሁ። በዛ ጋር ደግሞ በቁንጅና ተማምናችሁ በቃ እኔ ማንንም ማግባት እችላለሁ ብላ በራሷ ትኮራለች። ያው በራስ መተማመኑ አሪፍ ነው። ሁላችሁም በራሳችሁ ተማመኑ። ራሳችሁን ዝቅ አታርጉት። ሁላችሁም ቆንጆ ናችሁ። ግን አንዳንዱ ቁንጅና ግን ቲክቶክ ላይ ቆሞ እያስቀረ ነው። በተለይ ትዳር እንዳይኖራቸው ጊዜያዊ በቃ ለትዳር ሳይሆን ለዳር የሚሆን እያጋጠማቸው ነው። ይሄ ነገር እንዴት ይሆናል መሰላችሁ? በቃ እሷ በራሷ ስትተማመን አንዱ እንዲህ ስትል አንዱ እንደዚያ ስታረግ ወንድ ልጅ በስሯ አንበርክካ ለመኖር ትፈልጋለች። ወንድ ልጅ ደግሞ መንበርከክ አንቺ ዝቅ አድርገሽው ሳይሆን ክብር ይፈልጋል። የማታከብረው ሴት ጋር መኖር አይችልም። ወይ አግብቶሽ ሊፈታሽ ይችላል። አብረሽ አትኖሪም። የምሬ ነው። በዛ ባህሪ አብረሽ አትኖሪም። ወንድ ልጅ በቃ የበላይ ነው። የበላይ ስታረጊው ያኖርሻል። የምሬ ነው። አንቺ ግን ወጥተሽ የበላይ ልሆን ካልሽ እናቴ የበላይ አያደርግሽም። አንቺ እኮ ዝቅ ብለሽ ባሪያ ሁኔ አይደለም፣ እንደ ባል አክብሪው። እንደ ባል በቃ እንደ ሚስት ሁኚለት። እንደ ሚስት በቃ ዝቅ ብለሽ ሁሉን ነገር ተወጪ። አለበለዚያ ያሁኑ ልጆች ቁንጅናቸውን ይዘው ኩሽና ውስጥ ገብተው ምን እንደሚሰሩ አያውቁም። ምግብ ራሱ አንተ ሰርተህ አብላኝ የሚል ነገር መጥቷል። ይሄ ደግሞ ወንዶች ጋር የለም። ሚዲያ ላይ የምታዩትን ነገር ቁም ነገር ለምላችሁ እንዳትሸወዱ። የምሬ ነው። በደንብ አድርገሽ እጅሽ ባለሙያ መሆን አለብሽ። ቤትሽን ለማስተዳደር ብቁ መሆን አለብሽ። ወደፊት ልጆች ሲመጡ ልጆች ለማሳደግ ብቁ መሆን አለብሽ በቃ እንጂ በእንደዚህ አይነት ነገሮች ብዙ ልጆች
ትዳር ሲያጡ እንደፈለጉ ሲሆኑ እያየሁኝ ነው። አከሌ አላችሁ አንዳንድ የምታውቋቸው ቲክቶክ ላይ ልነካላችሁ ይችላሉ። ግን እነዚያ ልጆች ዘለው ሲጠግቡ አንድ ጅላፍ ወንድ ላይ ይወድቃሉ። የምሬን እኮ ነው። ከምርጫ ላይ ይወድቃሉ። ማን እንደዛ አደረጋቸው? እድላቸው መጀመሪያ ብዙ ገፍተው ስለሄዱ ከማንኛውም ወንድ ጋር እንደፈለገች ራሷን ስላራከሰች ነው። ራሳችሁን ክብራችሁን አራክሳችሁ ስታበቁ ብዙ ወንዶች ጋር ዘላችሁ ስጠግቡ የምትወድቁት ሌላ ቦታ ነው። ያም ደግሞ ምስኪን ላይ ትወድቅና እንደፈለግሽ ታደርገዋለሽ። እንዴ ምንድነው ወንዶች ይህን ያክል እንትን አለባቸው እንዴ? እናንተ ስትዘሉ ኖራችሁ እንደፈለጋችሁ ስትሉ ኖራችሁ አንዱ ላይ መውደቅ በኋላ ማሬ አይረባም። እስተዛሬ ከምታስቡት ብዙ ወንዶችን አስባችሁ አማርጣችሁ ሊሆን ይችላል። ዝቅ ብለሽ ግን ፈልገሽ አይተሽው የማታውቂው አስበሽ የማታውቂው በህልምሽ መጥቶ የማያውቀው ወንድ ጋር ነው የምታድሪው። የምር ነው። በቃ ጭራሽ የሰው ያገባኛል ብለሽ አስበሽ የማታውቂው። ምክንያቱም እስተዛሬ ስንት አይነት ወንድ ሲጠይቃችሁ በቃ ሳብሳብ እያላችሁ እነዛን አሳልፋችሁ በኋላ እንትን ላይ ትሆናላችሁ። እንደዛ እንዳትሆኑ ነውና ይህ ፎቶ በስህተት ይመስለኛል። ጽሁፉ የአንድ ሰው ይመስላል። እንደዚህ እያደረጉ ለቀዋቸዋል። ግን እነዚህ ትዳራቸው አይደለም። ሁሉም ቆንጆ ናቸው። ቁንጅናቸው የማይጣል አይደለም። ስለዚህ አዲስ አግብታችሁ በትልቅ አግብታችሁ ሲጨፍሩ ራሱ ደስ አይልም። እንዴት ነው እንጂ በእድሜ ያርጉት። አሁን እስተዛሬ ያልወለዳችሁ ከሆነ አሁን ድጋሜ ተስቻችሁ ወይኔ ማጨብጨብ ያለ እድሜ ይደብራል። የምር እንደ ሴቲቷ እንዳለችው ከስንት ዓመት በኋላ ድንግል መልሼ የሰጠሁት እንዳለችው ልትሆኑ ነው። እንደዛ እኮ ነው ነገሩ። እና ሙኒት እንግዲህ ሰሞኑን ሴቶችን ከፍ አድርጋለች። ከስንት ዓመት በኋላ ድንግል መለስኩ ብላ እኔ እንጃ። ይህኔ እንኳን ቀድሜ ይዤ ገብቻለሁ። እዛ ያላችሁ ልጆች አዲስ የምታገቡ አገር ስትመጡ አግቡ፣ ወይ ደግሞ ከዛም ስትመለስ እዚሁ ተጋቡ። ከዛም መታ ማለት ነው። እዚህ ታስመረምራለህ። እዛ ግን በቃ ድንግል እየተሰራ ነው። ከማንኛውም ወንድ ጋር ዘላ ታሰራለች። ከዛ ድንግል ብላ አንተን እንደ አዲስ ለማግባት ዝግጁ ሆናለች ማለት ነው። ምን ማድረግ ትችላለህ? ነገርዩ ሆነ ተጠናቀቀ። በቃ እንዴ ይብር አሁን በቃ ብዙ ወንዶች ይሸወዳሉ። ምክንያቱም ሴት ልጅ ክብሯን ለመጠበቅ መጀመሪያ ክብሯን አታ ከሆነ አሁን በገንዘብ የሚገኝላት ከሆነ ታደርጋለች።